እንደዛማ አይሆንም። አንቺ ጋር መፍትሄ አለ? ይኸውልህ ጊዜ አሁን መፍትሄው ምን መሰለህ? መጀመሪያ እዛ ክፍል መግባቷን እናረጋግጥ። አንቺ ደግሞ ባትገባ ቁልፍ እሷ ጋር ምን ይሰራል? እሱን እናረጋግጥ። አረጋግጠን ከገባች እንዳትተነፍስ። እሱ አስተማማኝ አይደለም። ይኸውልህ እንዳትናገር አስፈራርተን ቤተሰብ ጥየቃ ስትሄድ እዛው እንዲጨርሰው ማድረግ ነው። እናቴ ምኗን ነበር የታመመችው? አሟት ነበር። ምኗን ያመማት እያልኩ እኮ ነው። አሁን ያመማት ሁሉ እኮ ማስታወሳች ማለት እኔ እንጃ። ለምን ጠየከኝ? ማለት ከባድ ነው አይደለም። እኔ አላውቅም። እናቴን ገሏታል። አለም የነሱ ናቸው የገደሏት። ምን? ናቴ እባክህ ተረጋጋ። ይህን ቤት አለም ላድንሽ አልቻልኩም። የሆነ ነገር ታውቂያለሽ? አውቃለሁ፣ ግን ናቴ የማውቀው ነገር በጣም ከባድ ነው። ጊዜ ቢፈታው ይሻላል። እኔ ደግሞ አስተካክላለሁ ብዬ እንዳላበላሽ ፈርቼ ነው። ያጠፋ ሰው ደግሞ ይቀጣል። ይኸውልሽ ድምፅ ብታሰሚ ከዚህ ፎቅ ወረውርሻለሁ። ነገር ባንቺ ምክንያት አለ። እባክሽ ሳስበው እዚህ ቤት መኖር የለብኝም። እንዲሁም ለምን እዛ ሂጅ አላርፍም? እምለውም የምትሰማኝ ይመስለኛል። የት? እናቴ መቃብር ቦታ ጋር ነው። አዎ ማየት አለብኝ። እየመጣው ነው። ጉድ ተፈጥሮ አልቆልናል። ናቲ እናቱን ፍለጋ ወደ መቃብር ቦታ ማምራቱ ቤቴን ለከፍተኛ ጭንቀት ዳርጓታል። ምክንያቱም ከዛ መቃብር ስፍራ የኔ እናት የት ነው መቃብሯ በማለት ፍለጋውን በሚቀጥልበት ሰዓት እውነትም እናቱ እንዳልሞተች የሚረዳበት አጋጣሚ ይፈጠራል በማለት አቶ ገዙን ወዲያው መምጣት እንዳለበትና ለተፈጠረው ነገር መፍትሄ መፈለግ እንዳለባቸው ጥሪዋን አስተላልፋለች። እዚህ ሩጫ ላይ ያለችው ቤቲ ምን አዲስ ክስተት ይፈጠር ይሆን? ሌላኛው እንግዲህ በትሁት ላይ ሌላ ከባባድ ነገሮች እየመጡ ነው። ይኸውም የጨለማው ቤት ጉዞ እንዲሁም ቁልፉ ከትሁት መኝታ ክፍል መገኘቱ። ይች ልጅ እኛ በሌለንበት ሰዓት ወደ አለሜ ክፍል ትገባለች እንዴ የሚለውን ነገር እንዲጠራጠሩ አድርጓቸዋል። ይሄማ ከሆነ እሷን ማስወገድ ነው ያለንን መፍትሄ በማለት በትሁት ላይ አንዳች ከባባድ እርምጃዎች ሊወስዱ እንደሚችሉ ከቤቲ ጋራ እየተመካከሩ ሲሆን፣ ቤቲ ግን ይህ በጭራሽ ሊሆን አይችልም፣ በመጀመሪያ ነገሮችን እናጣራ በማለት ማጣራት እንዳለባቸው ተመካክረዋል። እንግዲህ በዚህ ሁኔታ እውነትም ትሁት ወደዛ ጨለማ ቤት መሄዷ ከታወቀ በጣም ከባባድ የሆኑ አስፈሪ ውሳኔዎች ሊወስኑባት ይችላሉ። ለማንኛውም እስኪ በዛሬው ክፍል ምን አዲስ ነገር አለ? ትሁት ድራማ አብረን እንከታተላለን እና የአቶ ገዙ ፍጥጫ እንደቀጠለ ነው። አቶ ገዙ አሁንም ሀብት ንብረቱን ላለመስጠት የተለያዩ መላምቶችን ለልጆቻቸው ላይ ገንዘብ እንደሌለና እስከሚፈልግ ድረስ ቀናቶችን መስጠት እንዳለበት ናቴን እየነገሩት ነው። ይህ ገንዘብ ብቻ አይደለም ጥያቄው፣ ብዙ ውስብስብ ነገሮች ከበፊቱ እየጠበቁት ነው። አሁን ላይ እናቱ በሰው እጅ ተገድላ እንደሆነ ራሱን አሳምኗል። በዚህ ምክንያት ከተኛበት እየቃዥና ማየ ማየ እያለ በሚጣራበት ሰዓት አቶ ገዙ ከእንቅልፍ ተነስቶ እውነትም ሰክረህ እንጂ እናትህን እንዴት የዛሬ 2 ዓመት የሞተች ናት እንግዲህ እርሳት በማለት መርሳት እንዳለበት ለልጁ አስረድተውታል። ልጁ ግን በጭራሽ እናቴ መርሳት አልፈልግም፣ ሁለ ነገሯ መጣብኝ በማለት በትጉስታ እየተሰቃየ እንደሆነ ለአባቱ ገልጾለታል። አባቱም እናትህን ማስታወስ ከጀመርክ እዚህ ቤት አትምጣ፣ ትውስታን ከሚቀሰቅስብህ በማለት ራሳቸውን ከናቲ ጥያቄ ለማምለጥ ብዙ ነገሮች እየካቡበት ነው። እንግዳውስ ለራስ ማምለጫ ይህን ነገር ካመቻችህ እኔም ደግሞ የእናቴን ቤት አለቅም ሲል ናቲ ፍጥጥ ብሎበታል። እዚህ በጎረምሳ በወጣትነት እድሜ ከኛ ጋር ተደርበ ልትኖር ያምርሃል እንዴ? አርፈ ብትቀመጥ ይሻላል በማለት እንግዲህ አቶ ገዙ የተለያዩ ምክንያቶችን እየደረደሩ ነው። ናቲም እንግዲህ በተጨማሪ ሌላ ውስብስብ ጥያቄዎች በአእምሮ የተመላለሱበትና ስለ እናቱ አሟሟት ሳይጠይቅ የሚያልፈው ነገር አንዳችም ነገር እንደሌለ ራሱን ያሳመነበት አጋጣሚ ነበር። ይኸውም ትሁት ስለ እናትህ አሟሟት እስኪያጣራ ባለችው መሰረት የእናቱ አሟሟት በምን ህመም እንደታመመችና ህይወቷ እንዴት ሊያልፍ እንደቻለ ለአቶ ገዙ ጠይቆታል። አቶ ገዙ ስለ ህመሟ የማስታውሰው ነገር የለም ብሎታል። ምክንያቱም ይህንን ከየት አምጥቶ ሊመልሱ ይችላል? ምንም አይነት ያልተዘጋጁበት ቅድመ ሁኔታ ስለነበረ
በተመሳሳይ መንገድ ቤቲም ስትጠየቅ ለዚህ ጥያቄ መልስ አልነበራትም። እኔ እንጃ እያለች መደነባበር ጀምራለች። እንግዲህ አለሜ እዛ ቤት በነበረችበት ሰዓት ቤቲ ወደ ጨለማው ክፍል እስከሚያስገቧት ድረስ ሁሉንም ነገር ጠንቅቃ ታውቃለች። የልጅ እናቱ እዛ ጨለማ ክፍል ከተወረወረች በኋላ ሚስት አድርጎ ያኖራት ቤቲ ገብታ አለሜን ስቃይ በማብዛት አእምሮዋን እንድትስት አድርጋታለችና እናም ዛሬ ላይ እንግዲህ አቶ ገዙ ለምን እናቴ እያለ ይጨቃጨቃል። እንደውም አንደኛዋን እንግደላትና እንገላግላት በማለት የሞት ፍርድ እንደሚገባትም እየነገራት ነበረ። ቤቲ ግን ይሄ ነገር አስፈርቷታል። ምክንያቱም አንደኛ የመጀመሪያው ምክንያቷ እናቴ ቤታቸው ውስጥ ነው። የተለየ ነገር ቢያደርጉ ከአለሜ የሚሰማው ድምፅ እዳ ውስጥ እንደሚከታቸው ጠንቅቃ ታውቃለችና እናም ነገሮችን ተረጋግተህ ከስሜታዊነት ወጥተህ ልታስብበት ይገባል። በጭራሽ አሁን ልጁ እያለ እንዲህ አይነት ውሳኔ ልትወስን አይገባህም በማለት ቤቲ ለአቶ ገዙ ገልጻለታለች። ትሁት ነገሮቹ ከቀን ቀን እያስፈሯት መጥተዋል። እናም ዛሬ ስጨንቃት ለአባባ በመደወል እባክህን አባዬ እዚህ ቤት ብዙ አስፈሪ ነገሮች እየተመለከትኩ ነውና ነገሮቹ እየተባባሱ ነው፣ እናም ድረስልኝ በማለት እንግዲህ ለአባባ አስረድተዋለች። አባባ የሰጣት ምክንያት አለሜን ከዛ ክፍል አስኮብልላ ወደ እሳቸው ቤት መውሰድ ነበረ። ይሁን እንጂ ትሁት ይህ አማራጭ ሊሆን አይችልም፣ ምክንያቱም ያንተ ቤትም ቢሆን ውስብስብ ችግሮች አሉበት በማለት ወደ እርሳቸው ቤት መውሰዱ ችግሮቻቸው ሊያስመልጣቸው እንደማይችል ገልጻላቸዋለች። አሁን የናቲ ጥያቄ ቀን በቀን እየጨመረ መጥቷል። እናም የእናቱን ሞት እቤት ጠይቆ ብቻ አልተቀመጠም፣ ቢሮ ድረስ በመሄድ አባቱን ማስጨነቁን ተያይዞታል። አባቱ አርፈ ትቀመጥ እንደው ተቀመጥ፣ ቢሮዬን ለቀውጣልኝ፣ ስለ አንተ እናት አሟሟት የማውቀው ነገር የለም፣ እንደውም አላስታውስም ሲል ናቲ የሚጠይቀውን ጥያቄ በተቃራኒው ነበረ። አንድ ሚስቱ የሞተችበት ባለቤት እንዲህ አንድ ልጇ እንዲህ መናገር ነበረበት። በነገራችን ላይ ቤቲን በጣም ነው የሚወዳት። እናም ለዚህ ነበረ የአለሜን ውበት በማጸውለግ ስቃዋን በማብዛት ያችን ቤቲን ለማስደሰት የሚጥሩት። ታዲያ ናቲን ከቢሮ አመነጫጭቆ ቢያስወጡትም እሱ ግን ሊፋታቸው እንደማይፈልግ ነግሯቸው ትቷቸው ይሄዳል። አሁንም ቤቲን መንገድ ላይ ሲያስጨንቃት ቤቲም እንዴት እንደዚህ አይነት ጥያቄ ጠየቀኝ በሚል ስሜት በፍርሃት ተንጣ አሁንም ለአቶ ገዙ ሌላ የተሻለ መፍትሄ መፈለግ እንዳለባቸውና በተደጋጋሚ ናቲ የእናቴን አሟሟት ማወቅ ፈልጋለሁ ከስር መሰረቱ ባለው መሰረት ምን አይነት መልስ ማዘጋጀት እንዳለባቸው ግራ ተጋብተዋል። ያለን አማራጭ ናቲን መግደል ነው ብለዋል። አንድ ጊዜ በናቲን የመግደል ውንጀላ እንዲሁም በእናቱም ብቻ በተለያየ አቅጣጫ ደብዛቸው ማጥፋት እንደሚፈልጉ የተነጋገሩ ሲሆን ይህንን በምን አይነትና እንዴት ማስኬድ እንዳለባቸው ግራ ተጋብተዋል። በሌላ በኩል እንግዲህ አለሜ እዛ ክፍል ከተዘጋች ጀምሮ ማለትም ቁልፉን አሁን ትሁት ከመኝታ ክፍል ከተገኘባት በኋላ ይች ልጅ ለካ እኛ በሌለንበት እየገባች ሊሆን ይችላል፣ እናም ቁልፉን ደብቂው በማለት ደብቀውባት ነበረ። በዚህ ምክንያት አለሜ ምግብ አላገኘችም። በምሽት ያ ጨካኙ የሆነው አቶ ገዙ ወደ መኝታ ክፍል በማምራት ምንድን ነው ገና ስተኝ ፈራሹ በማለት ገና ለገና ስለፈራችው ብቻ አንዳች ጥፋት እንዳለባት አድርጎም እየወቀሳት ነው። እሷም በጣም ርቦኛል፣ እባክህን ልትገለኝ ነው እንዲያትግደለኝ እባክህን እያለች ተማጸነችው። እናም በቀን አንዳንዴ እንድትበላ የተፈቀደላት እንደ ሰው ሳትቆጠር የነሱን ትርፍራፊ እየተወሰደ እንደ ውሻ የሚጣልላት ያቺ ምስኪኗ ነፍስ አለምም እባክህን አትግደለኝ፣ ከገደልከኝም ከልጅ ጋር መተኛት እፈልጋለሁ እያለች አቶ ገዙ እየነገረችው ነበረ። ናቲን መቼም ቢሆን አታገኘውም፣ እሱም ከሞተ ይኸው አመታት ተቆጥረዋል። እናም አርፈሽ ተቀመጪ፣ ለዚህ ጥፋትሽ ደግሞ ቅጣት ይገባሻል በማለት በላይ በላዩ እየደበደባትና ከግድግዳ ጋራም እያጋጫት ነበረ። የሚያሳዝነው ነገር ድብደባዋን እንኳን ለማንም ላለማሳወቅ ድምጽ ማውጣት እንደሌለባት በመጀመሪያ ማስጠንቀቂያ ተሰጥቷታል። እሷም አንደበቷን ያዝ አድርጋ ስቃዋን ቻለችው። በመጨረሻም አቶ ገዙ ሲወጡ ትሁት ተከታትላ ገብታ ስለሆነችው ነገር እንድትነግራት ፈቃድ ብትጠይቃትም እባክሽን ስቃይን አታብዥብኝ፣ እዚህ ክፍል እየተመላለሽ
አታስቸግሪኝ ስትል ነበር የመለሰችላት። ብቻ የዓለም የነገር እጅግ በጣም ከቃል በላይ በሚሆን ሁኔታ አሳዛኝ ሆኖ ቀጥሏል። መጨረሻን ናቲ እናቱን ፍለጋ ወደ መቃብር ስፍራ አምርቷል። ከዛ ስፍራ አለሜ የምትባል እናት ነበረችኝ፣ እሷ እየተቀበረችበት ልታሳዩኝ ትችላላችሁ የሚል ጥያቄ ያስከትል ይሆናል። እንግዲህ ቤተ ክርስቲያን ከተደረደሩ የመቃብር ስፍራዎች መካከል እናቱን ለማግኘት የሚቸገርበት አጋጣሚ ይፈጠራል። እናም በዚህ ምክንያት እናቴ አልሞተችም ማለት ነው፣ ወይም ወደ አንድ አካባቢ ወስደው ደብቀዋታል፣ ካለበለዛ እስካሁን የእናቴ የመቃብር ስፍራ እንዲህ በቀላሉ ላገኘው አልቻልኩም፣ እማዬ የት ነሽ በማለት ፍለጋውን ይቀጥላል። በዚህ ሁኔታ እንግዲህ ነገሮች እየጠበቁ ይመጡና ትሁት በግልጽም እዛ ጨለማ ክፍል አስረው እንደሚያወላት እንደሚያሳድሯት በህይወት እንዳለች ልትነግረው ትችላለች። ምንም እንኳን አሁን በፍርሃት ተሸብባ የምታውቀውን እውነት ቢኖርም ነገር ግን ላለማበላሸት ስል ልደብቀው እገደዳለሁ እንዳለችው ሁሉ ታዲያ ቤቲም እናቴን ፍለጋ ወደ መቃብር ስፍራ ብሄድ ይሻለኛል፣ ባትመልስልኝም አስከሬኗን አይቼ እጽናናለሁ እንዳለው ሁሉ ይህንን የሰማችው ቤቲ አቶ ገዙን ፍለጋ ወጥታለች። አንዳች መፍትሄ ካልፈለጉ በስተቀር በተፈጠረው ነገር ዘብጥያ እንደሚያወርዳቸው ፍርሃት ውስጥ የገባችው ቤቲ አቶ ገዙ ወረ ስልኩን አንሳው ጉድ ሆነናል እያለች እየተጨናነቀችና በተፈጠረው ነገር ከባድ አጣብቂኝ ውስጥ እንደገቡም እየጮኸች አቶ ገዙ እስኪመጣላት ድረስ መንገድ ዳር ቆማ እየተጠባበቀችው ነው። አቶ ገዙ ምን ሊያደርግ ይችላል? የሚያስፈራው ነገር ቢኖር ግን ወዲያውኑ ስሜታዊ ሆነው በትሁት ላይ አንዳች እርምጃ እንዳይወስዱ ነው። ብቻ ወይ ናቲ ቀድሞ እቤት ካልደረሰ በስተቀር የትሁት ነገር አስፈሪ ሆኖ ቀጥሏል። በቀጣዩ ክፍል እስከምንገናኝ ድረስ ትሁት ድራማ ለዛሬው ይህንን ይመስል ነበረ።